አንድ ጦርነት በይፋ በአውደ ውጊያ ህልው ከመሆኑ አስቀድሞ የቃላት ጦርነት የፕሮፓጋንዳ ዘመቻ የመግለጫዎች ምልልስ በተደጋጋሚ እንደሚስተዋል በኢትዮጵያም ሆነ በተቀረው ክፍላት ዓለም ታዩ ክስተቶች ማኝ ይሆናሉ። የኢትዮ ኤርትራ ውጥረትም ከዚህ የተለየ አይመስልም። ኤርትራ ቀይ ባህር የሚሉት ቃላት ከኢትዮጵያ መንግስት በተሰሙበት ሁሉ ጊዜ ምላሽ ያለችውን ሰጥታለች። ከትናንት በስቲያ ፕሬዝዳንት ታዬ አጽቀሥላሴ ላደረጉት ንግግር ማስታወቂያ ሚኒስትሩ የማነ ገብረ መስቀል ትርክቱ በሁሉም መመዘኛዎች ግራ የሚያጋባና ለማሰብ የሚከብድ ነው ሲሉ አጣጥለውታል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደግሞ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ የፋኖ ኃይሎች በወልዲያ በፈጸሙት ጥቃት ኤርትራ ተሳትፋለች ሲሉ ከሰዋል። ለዚህ ሰሞንኛ ጉዳዮች በተከታዩ ጥንቅር እንቃኛለን። አብረን እንቆይ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ሰኞ ከሰዓት የተወካዮችና ፌዴሬሽን ምክር ቤቶች የመክፈቻ ስነ ስርዓት ላይ 40 ደቂቃዎች ለተጠጋ ጊዜ ወስደው ያደረጉት ንግግር በሀገር ውስጥ ብቻ ሳይሆን ከጎረቤት ሀገር ኤርትራም ምላሽ እንዲሰጥ ያስገደደ ሆኗል። በከፍተኛ ኢኮኖሚ ውጤቶች ተመዝግበዋል በሚሉ አሃዞች የተጀበነው የታየ ንግግር ስለ ሀገር ውስጥ ግጭቶች በኃይል መፍታት እንደሚቻል ነገር ግን ሰላማዊ አማራጭ እንደሚከተል የተናገሩ ሲሆን ጂኦፖለቲካን በተመለከተ ደግሞ የኢትዮጵያን ህልውና ከቀይ ባህርና አባይ ወንዝ ጋር አሳስረው ተናግረዋል። ኢትዮጵያ በአባይና ቀይ ባህር መካከል የምትገኝ ናት። ጣፋንቷና መጻኢ ድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው ያሉት ፕሬዝዳንቱ ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እንዲሁም ህዝብን ባላማከለና ባላሳተፈ አግባብ ተገደላ ቆይታለች ሲሉ ገልጸዋል። በዚህም ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ጠቃሚ እንድትሆን መንግስት በመስራት ላይ ይገኛል ሲሉ የተደመጡት ፕሬዝዳንቱም አክሎም ከ3 አስርት ዓመታት በኋላ የባህር በር ጉዳይን የዓለም አቀፍ የመነጋገሪያ ሐሳብ ማድረግ ተችሏል ሲሉ ተደምጠው ነበር። ኢትዮጵያ ስትራቴጂያዊ ቁመና በመደረጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። ሀገራችን በድንበር ተሻጋሪ ሀብቶቿ ፍትሃዊ ተጠቃሚነትን ስትቀበል በዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ህልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል። እስካሁን በተደረጉ ጥረቶች 3 ጉልህ ውጤቶችን ማስመዝገብ ተችሏል። አንደኛው የታላቁ ህዳሴ ግድብ ፕሮጀክት አጋጥሞት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ችለናል። ሁለተኛው አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሃዊ ጥያቄያችንም በዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። ከኢትዮጵያ በኩል የቀይ ባህርና የባህር በር ባለቤትነትን በተመለከተ ለሚሰጡ ያንዳንዱ መግለጫዎች ምላሽ መስጠት የሚታወቁት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀልም ለፕሬዝዳንቱ ንግግር በ24 ሰዓታት ውስጥ አጸፋውን በኤክስ ገጻቸው አስፍረዋል። የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ሰኞ ዕለት ለሁለቱ ምክር ቤቶች ባደረጉት ንግግር ላይ ገዢው ብልጽግና ፓርቲ በአባይና ቀይ ባህር ላይ ያንጸባረቀው ትርክት በሁሉም መመዘኛዎች ግራ የሚያጋባና ለማሰብ የሚከብድ ሲሉ አውግዘውታል። እርሳቸው ብሉ ናይል እያሉ የጠሩት የአባይ ወንዝና በቀይ ባህር አጀንዳዎች መካከል ከመልካም ምድራዊ ግንኙነት ከህጋዊ ንጽጽር ወይም ከጂኦፖለቲካዊ ተመጣጣኝነት አንጻር አንዳችም ተመሳሳይነት የለም ሲሉም ለማጣጣል ሞክረዋል። የማነ ቅዠት ሲሉ የጠሩት ነገር ግን ኢትዮጵያ እየነሳችው የሚገኘውና በብልጽግና ፓርቲ የሚመራው መንግስት በቀይ ባህር ላይ የሚያራምደው ትርክት በብዙ ነውጦችና ችግሮች የሚታመሰው አካባቢ ውስጥ አላስፈላጊና ሊወገድ የሚችል ግጭት የሚቀሰቅስ ይዘት ባይኖረው ኖሮ ምንም ለውጥ እንደማያመጣና እንደማይረባ ቅዠት ቆጥሮ መተው ይቻል ነበር ማለት ጽፈዋል። ኢሳያስ አፈወርቂ ቃል አቀባይ የማነ ሲቀጥሉ የተለመደውን ኢትዮጵያን ወራሪ አድርጎ የመሳል የግብጽና ሻቢያን ትርክት ይደግማሉ። በታሪክ ወራሪና የበላይ ኃይሎች ሁልጊዜም አንዳንድ አሳሳች ማስታገሻዎችን በማቀነባበር በእነሱ ምክንያት ሰለባ በሆኑት ሀገራት ላይ የእነርሱን አጸያፊ አጀንዳዎች የመመኘትና የማይገሰስ የህዝብ መብትን ወይም የሀገር ሀብትና ስጦታ አድርገው ለመሳል ሞክረዋል። ሚኒስትሩ ሲቀጥሉ በዚያ አተያይ በእንግሊዝኛ ምህጻሩ ፒፒ ማለትም ፕሮስፔሪቲ ፓርቲን ፖትሚኪን ፓርቲ ሲሉ መጥራት ይሳለቃሉ። በ30 ዓመታት ታሪካቸው አንድም ተቃዋሚ ፓርቲ ያልፈራባቸው
የደረሰባትን የምድራችንን አነጋጋሪ ሀገር የሚመራው ህግዴፍ አንዱ አዛውንት አመራር የሆኑት የማነ ገብረ መስቀል የኢትዮጵያ የሆነውን ሁሉ ማንኳሰስ ለማዳቸው ነው ተብሎ ይተቻሉ። እናም ገዢውን ብልጽግና ፖትሚኪን ሲሉ ተሳልቀዋል። ፖትሚኪን በፖለቲካ ውስጥ አንድን አስከፊ ነባራዊ ሁኔታ ውጫዊ ገጽታውን በማሳመር ህዝቡን እንዲሳሳት የሚያደርግና ሁኔታዎች የተሻሉ ናቸው የሚል መልእክት ለማሳለፍ ጥቅም ላይ የሚውል ፖለቲካዊ ተርም ነው። እናም ቃል አቀባዩ የውጭ ገጽታው ላይ እንደሚያተኩር በስላቅ የገለጹትን ብልጽግና ፓርቲን በተመለከተ አስተያየታቸውን ሲቀጥሉ ፓርቲው እነዚህን ታሪካዊና ጨዋነት የጎደላቸው ሸፍጦች በከፍተኛ ማጭበርበር ለመሸጥ እየሞከረ መሆኑን በመጥቀስ ይተቻሉ። ኢትዮጵያ በ2015 ክረምት የባህር በር ይገባኛል ጥያቄ ካነሳችበት ጊዜ ጀምሮ በአዲስ አበባና አስመራ መካከል ያለው ውጥረት እጅግ ተባብሶ አሁን ወደ አሳሳቢ ደረጃ ተሸጋግሯል። ሁለቱም ሀገራት ተቃዋሚዎችን በየፊናቸው ማስታጠቅና በማሰልጠን ሲወነጃጀሉም ከርመዋል። ከባለፈው ሳምንት ወዲህ እየተሰሙት ያሉት መረጃዎች ግን ከዚህም የተሻገሩ መስሏል። እሱም የፋኖ ኃይሎች በአማራ ክልል ወልዲያ ከተማ ፈጸመነዋል ባሉት ጥቃት የደረሰውን ጉዳት ተከትሎ ለመንግስት ቅርበት ያላቸው አካላት ህወሓትና ሻዕቢያ ተሳትፈውበታል ያሉ ሲሆን መንግስትም ይህንኑ በሚያረጋግጥ መልኩ ለተባበሩት መንግስታት አቤት ብሏል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ በኤርትራ መንግስትና በህወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ ጥምረቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው ሁለቱንም ተዋንያን የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብና በመምራት ከሷል። ደብዳቤው የኤርትራ መንግስትና ህወሓት በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተካሄደው ጥቃት ውስጥ ተሳትፈዋልም ብለዋል። ሚኒስትሩ የህወሓት አዛዦችና ተዋጊዎች በዘመቻ ውስጥ በቀጥታ ተሳትፈዋል ሲልም ገልጿል። ሚኒስትሩ በጻፉት ደብዳቤ በወልዲያ ከተፈጸመው ጥቃት በተጨማሪ በራያና ወልቃይት ግጭቶች መከሰታቸውንም ጠቁመዋል። እነዚህም ድርጊቶች በፌደራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት መጣሳቸውን ገልጿል። የኢትዮጵያ መከላከያ ሰራዊት የመከላከል አቋም እንደያዘና ከፍተኛ የትዕግስት እርምጃ እንደወሰደ ጠቅሶ ነገር ግን ይህ ትዕግስት ገደብ የሌለው አለመሆኑን አስጠንቅቋል። ደብዳቤው ኤርትራን የእነዚህ አስከፊ ድርጊቶች ዋነኛ ነዳፊ በማለት የከሰሰ ሲሆን በፋይናንስ ቁሳዊና ፖለቲካዊ ድጋፍ አማካይነት ግጭቶቹን እያካሄደች ነው ብለዋል። ጌዲዮን ኢትዮጵያ የባህር በር ለማግኘት ባላት ፍላጎት ኤርትራ ስጋት እንደገባት በመግለጽ ኢትዮጵያን የማተራመስና መከፋፈል ዓላማ እንዳላት በጽሁፋቸው ገልጸዋል። ሚኒስትሩ ኤርትራ ጠባጫሪነትን እንደ ቅድመ መከላከል እርምጃ ትጠቀማለች ሲሉ ገልጸው ይህም ኤርትራ ለአስርት ዓመታት ኢትዮጵያን ለማተራመስ ስትጠቀምባቸው የነበሩ ሰበቦች ናቸው ብለዋል። ጌዲዮን ጢሞቴዎስ ኢትዮጵያ የባህር በርን በሰላማዊ መንገድ ለማግኘት ቁርጠኛ መሆኗን ዳግም ያረጋገጡ ሲሆን መንግስት ለኤርትራና ለኢትዮጵያ የሚጠቅም ተቋማዊ የኢኮኖሚ ዘዴዎችን እንደሚፈልግ አጽንኦት ሰጥቷል። የኢትዮጵያ ራዕይ የሁለቱንም ሀገራት የግዛት አንድነትና ሉዓላዊነትን በሚያስጠብቅ ትስስር አማካይነት የጋራ ብልጽግና ማረጋገጥ ነው ብለዋል። ሚኒስትሩ ኢትዮጵያ ድርድር ለማድረግ ዝግጁ መሆኗን በማረጋገጥ ኤርትራ ቀጥተኛ ያልሆኑ ጠባጫሪ ሲል የጠራውን ድርጊቶቿን እንድታቆምና የኢትዮጵያን ሉዓላዊነትና የግዛት አንድነት እንድታከብር ዓለም አቀፉ ማህበረሰብ ጫና እንዲያደርግ አሳስበዋል። ጌዲዮን ዓለም አቀፍ አጋሮች በባህር ጉዳዮች ላይ ብቻ ሳይሆን በአጠቃላይ በአፍሪካ ቀንድ ሰላምና መረጋጋትን በሚነኩ ሰፋፊ ቀጠናዊ ጉዳዮችን በተመለከተ በኢትዮጵያና ኤርትራ መካከል ገንቢ ውይይትና ትብብር ለማሳደግ ጥረታቸውን እንዲቀጥሉ ጠይቀዋል። በሐምሌ ወር የኢትዮጵያ ውጭ ጉዳይ ሚኒስትር ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በላኩት ደብዳቤ ኤርትራ ከህወሓት አንጃና ከሌሎች ታጣቂ ቡድኖች ጋር በመተባበር ሰፊ ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው ሲሉ ከሰው ነበር። በተጨማሪም ኤርትራን ተደጋጋሚ ቅስቀሳዎችን፣ የግዛት ወረራና ኢትዮጵያን ለማተራመስ ታጣቂ ቡድኖችን በገንዘብ በመደገፍ ወቅሷል። ጌዲዮን እንዲህ ያሉ ድርጊቶች ዓለም አቀፍ ሕግን እንደሚጥሱና በአፍሪካ ቀንድ ያለውን ደካማ ሰላምና ጸጥታ አደጋ ላይ እንደሚጥሉ አስጠንቅቀው ነበር። ይህ ክስ በሚኒስትር ደረጃ እንዲህ በደብዳቤ ይገለጽ እንጂ እንደ አማራ ብሔራዊ ንቅናቄ አብን ያሉ የፖለቲካ ፓርቲዎች ከወራት በፊት አንስቶ ሲያስተጋቡት እንደነበር አይዘነጋም። ንቅናቄው ለአብነት ሐምሌ 1 ቀን 2017 ዓ.ም ባወጣው መግለጫ ቀጠናዊ ጉዳዮች፣ የአፍሪካ ቀንድ የባህር በር ጥያቄና የሻዕቢያ ሰሞነኛ አቋም ሲል በሰየመው ንዑስ ርዕስ የባህር በር ጥያቄ የሀገሪቱ ህልውናና ብልጽግና የሚመለከት ወሳኝ ጉዳይ ነው ብለዋል። ይህ ጥያቄ ብሔራዊ መግባባትን ሊፈጥር ይገባል ብለን እናምናለን የሚለው አብን ስለሆነም የፖለቲካና ርዕዮተ ዓለም ልዩነቶች በዘላቂ ብሔራዊ ጥቅሞቻችን ላይ ጥላ ማጥላት የለባቸውም ብለዋል። በመሆኑም የባህር በር ጥያቄን መላ ኢትዮጵያውያንና አደረጃጀቶች ሁሉ ልንታገልለት የሚገባ ብሔራዊ ጥቅማችን ነው ብዬ በጽኑ አምናለሁ ብሎም ነበር። ሲቀጥልም በዚህ ረገድ የሻዕቢያ መንግስት ባልተገራ ሁኔታ በሀገራችን የውስጥ ጉዳዮች የሚያደርገውን ጣልቃ ገብነት በተለይም የሀገራችን ሰላም ለማናጋት የሚፈጽማቸውን ፕሮፓጋንዳ፣ የሴራና የህቡ የጥፋት ስምሪቶች በአስቸኳይ እንዲያቆም እናሳስባለን ብለዋል። ምናልባት ሻዕቢያ በሂደት ተገንዝቦ ከጥፋት ድርጊቱ ሊታቀብ ይችል ይሆናል በሚል ካልሆነም ሻዕቢያን በታሪክ ማህደር ለማስቀመጥ ታሪኩን ምግባሩንና ፍላጎቱን በተመለከተ ቀደም ባሉ መግለጫዎቻችን ላይ በግልጽና በዝርዝር ለኢትዮጵያ
ለኢትዮጵያ ስናስገነዝብ ቆይተናል ያለው በለጠሞ ለሚመራው ንቅናቄ ሆኖም አሁንም አፍራሽ ተግባራቱን አጠናክሮ የቀጠለ በመሆኑ በመጨረሻ ላይ የሚከሰተው ጥፋት ኃላፊነት እንደሚወስድ ለማሳሰብ እንወዳለን ብለዋል። አክሎም አምባገነኑ ሻዕቢያ የያዘው መንገድ ለጭቁኑ የኤርትራ ህዝቦች የማይጠቅም መሆኑን አበክረን እንገልጻለን ብሎ ነበር። በትናንትናው ዕለት ባወጣው መግለጫ ደግሞ ልክ እንደ ውጭ ጉዳይ ሚኒስትሩ በግልጽ የወልዳዩን ጥቃት በተመለከተ ሻዕቢያና ህወሓት ሳትፎበታል ባይልም የፋኖ ኃይሎች ውጊያ ግን የአማራ ህዝብን ሳይሆን የሁለቱን አካላት ጥቅም የሚያሳካ አድርጎ ገልጾታል። በመግለጫው አሁን በአማራ ህዝብ ስም እየተካሄደ ያለው የትጥቅ እንቅስቃሴ የህዝቡን መሰረታዊ ጥያቄዎች የማያሳካ ይልቁንም የሻዕቢያና የወያኔ ጽምዶነት እንዲሰምር ለታሪካዊ ጥላቶች በር የሚከፍት ነው። ስለዚህ መፍትሄው በቡድን ወገንተኝነት ያልተሸፈነ በእውነት ላይ የተመሰረተና የህዝባችን ነባራዊ ሁኔታ መሰረት ያደረገና ችግሩን የሚመጥን መሆን ይኖርበታል ብዬ አምናለሁ ብለዋል። ተደጋግሞ እንደሚነገረው ጦርነቱ በፕሮፓጋንዳ በመግለጫ ምልልስ ከተጀመረ የቆየ ሲሆን ቀሪው መሬት ላይ የሚፈነደው ውጊያ መሆኑን የወታደራዊና ፖለቲካ ተንታኞች ይገልጻሉ። የቀድሞ ወታደራዊ አዛዦችና ዲፕሎማቶች ግን ይህ ጦርነት እንዳይቀሰቀስ ሞትወት ከጀመሩ ወራት ቢቆጠርም ሰሚ ግን ያገኙ አይመስልም። ዛሬውን ጥንቅር በዚሁ ቋጨን። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።